እና አንዳንድ ጊዜ እንደዚህ አይነት ሚስጥራት ትምህርቶች ክህነት ያለው ሰው ቢሰጥ የማናውቀውን ትምህርት በድፍረት ባንናገረው በቃ ምን ችግር አለው? እኔ እኮ ከአቅሜ በላይ ይጠየቃለሁ። ካላወቅኩት አላወቅኩም ማለት አለብኝ። ምን የሚያሳፍረኝ ነገር አለ? አላወቅኩማ በቃ አለቀ። እንደ እኔ እኮ ሊቃውንት አይደለሁም። እና የማናውቀውን ትምህርት በማናውቀው ሚዲያ ላይ ወጥተን ባንናገረው። ደግሞ ሰው እኛን እኮ እንደ መምህር የሚያስብ ሰው አለ። እስፔሻሊ ደግሞ ከተለያየ ቤተ እምነት መተን ወደ ቤተክርስቲያን መተን በምናገለግልበት ጊዜ ዕቅበተ እምነት ላይ ሮጠን መስራቱ በጣም አደገኛ እየሆነ ነው። በጣም አደገኛ ነው። ርዕሰ ጉዳዮች ዝም ብሎ አይደፈሩም። ጥንቃቄ በጣም አስፈላጊ ነው። ዝም ብሎ ከመናፍቃን ጋርም ዲቤት ማድረግም ተገቢ አይደለም። ከማን ጋርም ዲቤት የምናደርገው? ምኑን አውቀን ነው ዲቤት የምናደርገው? ከነሱ የምታውቁት ነው። የእነሱ ትችት ሁል ጊዜ ሮጦ ገድል ድርሳን ነው። ትምህርት የለም። መጽሐፍ ቅዱስ እንደሆነ ትተውታል። የምታውቁት ነው። ሁሌ ጊዜ ትችታችን እንደምታውቁት ነው። ሁሌ ጊዜ ዲቤታችን፣ ሁሌ ጊዜ ክርክራችን፣ ሁሌ እነ ቀለሜ ጮት ገድል ድርሳን ነው። ይህን ጉዳይ ደግሞ በዛ ጉዳይ ላይ በደንብ አድርጎ ግዕዙን በደንብ የሚያውቅ መጽሐፍቶቹን ቀድሞ ከነሱ ቀድሞ ያየ የሚያነሱትን ነገር ቀድሞ መተንበይና መተንተን የሚችል ሰው ገብቶ ማናገር። ብድግ ብለን ግን ከነሱ ጋር እንደው ካልገጠምኩ ቢና ማለት የለብንም። ተገቢ አይደለም፣ ስለማይጠቅመን እና ዕቅበተ እምነት ማን ነው መስራት ያለበት? ማን ነው ሁሉም ሰው አስተማሪ መሆን አለበት? ሁሉም ሰው መካሪ መሆን አለበት እንዴ? ዘማሪያም የሚከብደው ርዕስ የለም እንዴ? ሁሉን የቤተክርስቲያን ትምህርት ላይ ጠንቅቄ አውቃለሁ። እኔ እንከን አልባ ነኝ። እኔ ጋር የእውቀት ጋፕ የለም። ይህንን በደንብ መክተን ማስተዋል አለብን። እኔ ከስድቦቹ የበለጠ እዚህ ላይ እንደው የሚያሳስበኝ ለእኔ ስድቦቹ ነገ ያልፋሉ። ነገ እኮ ዛሬ በቃ ኬኩን ስሜታዊ ሆኜ አሁን ብትሰድበው ቆይቼ ሶሪ እሺ በቃ ኬኩ በቃ ስሜታዊ ሆኜ ነው ያልፋል እኮ እዚህ ጋር ያ የዘራሁት ኑፋቄ ግን እንዴት ያልፋል? አንድ ምሳሌ ልስጣችሁ። ብዙዎቹ አሁን ምሳሌ ከተሐድሶ ሰዎች የተመለሱ ነው ያሉት አይደል? ታውቃላችሁ? ከተሐድሶ የተመለሱ ያሉ ሰዎች ዋናዎቹ ማለት ነው። እነሱ መጀመሪያ እዛ እያሉ የበከሏቸው ከሰንበት ያወጧቸው ከቤተክርስቲያን ያወጧቸው የሰንበት ተማሪ ዘማሪን ያወጧቸው ተመልሰዋል? አብረው አልተመለሱ። አይታል? ግለሰቡ ተመልሷል። እሱ ያጠፋቸው ግን አልተመለሱ። አይታል? ኑፋቄ ያደገኘነቱ ሰውየው ተመለሰ፣ እግዚአብሔር ይመስገን፣ ተጠመቀ፣ ምናምን የቄደር ጥምቀት እልላልን ተመለሰ፣ እግዚአብሔር ይመስገን። እሱ ግን እዛ እያለ የበከላቸው ከቤተክርስቲያን ያወጣቸው ልጆች ግን ይዟቸው አልመጣም። እነሱ እዛ ቀርተዋል። አይቹ ኑፋቄ ምን ያክል ከባድ እንደሆነ። ነገ እኮ አሰግድ ሰው ነው ይሄ ሁሉ እየዘራ ቃለ ዓዋዲ እያለ ስንት ሰው እኮ እየበከለ ነው። ነገ እኮ ሰው ነው በረፍት አረፍተ ዘመን ይገተዋል፣ ይሞታል። እሱ የበከላቸው ግን ምንፍቅና መቼ ነው የሚቆመው? አሪዮስ እኮ ዛሬ በሕይወተ ሥጋ የለም። የአሪዮስ ምንፍቅና ግን ዛሬም አለ። ንስጥሮስ በሕይወተ ሥጋ ዛሬ የለም ምድር ላይ። የንስጥሮስ ክደት ግን ዛሬም አለ። አይታችኋል? ግለሰቡ ካረፈ በኋላ ጋር ኑፋቄ አይቆምም። ተረድታችሁኝ ከሆነ ማለት። ስለዚህ በጣም ማጠናከር ያለብን የትኛው ጋር ነው? ትምህርቱ ላይ። በቃ እየተዛባ ነው ትምህርት እያስተማርክ ያለው አንተ ገና ነህ። እንደዚህ አይነት ትምህርት አታስተምር፣ ገና ነህ፣ ብዙ ነገር ይቀርሃል ማለት አለባችሁ። ከመቼ ጀምረን? ከወዲሁ ካሁኑ ጀምራችሁ አቁም፣ እንደዚህ አይነት ነገር እንዳትናገር ማለት አለባችሁ ካሁኑ። እሱ ነው የሚያሳስብ። በተረፈ ገስት ላይ ገብቶ ይስደብህ፣ ኮመንት ላይ የሚሳደብ በቃ ህዝቡን እየበከለብና ማይገባ ነገር የሚናገር ከሆነ ሰው ከሚሰነካከል እሱም ደግሞ አንተን እየሰደበ ሀያት ውስጥ ከሚገባ ብሎክ ታደርገዋል። በቃ ስድብም አያስፈልግም፣ ላይ መግባትም አይጠበቅብም፣ ክፉ ቃልም ከአፍ መናገር የለም። በዚህ መንገድ ብታርጉ እንደውም በጣም ማውራት ያለብን እውነት እነገሌ ነገሊት እናንተ እነዘ ማርያም ጭምር የምትሰጡት ትምህርት የቤተክርስቲያን ትምህርት እርግጠኛ ናችሁ ወይ? እንደዚህ መጠየቅ አለብን። ቤተክርስቲያናችን የምትለውን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታምነውን ነው እያላችሁ ያላችሁ ወይስ ከቤተክርስቲያን የራስን እና የደረስክበትን የንባብን እውቀት ነው እየነገርከን ያለው መባል አለበት። ሰውስ ዝም ብሎ ላይቭ ላይ ገብቶ በቤተክርስቲያን ላይ ዕቅበተ እምነት ዝም ብሎ በሆነ ርዕስ ማንሳት አለበት? የሚከብዱ ርዕሶች የሉም? በመምህራን መገለጽ ያለባቸው ርዕሶች የሉም? እኔ አሁን ተነስቼ ድጓ በተነትን ራሱ አያስቅም? የድጓ ሊቃውንት እኮ አሉ። እኔ መጋቢ ብሉይ አሁን ብዬ ስተነትን ራሱ አያስቅም? የብሉያት እኮ መምህር እኮ አለ፣ መጋቢ ብሉይ የሚባል መጋቢ አዲስ እኮ የሚባል አለ የሐዲሳት። ስለዚህ እንዳው ያላቦካነውን ሊጥ ባንጋግረው፣ በቃ ያልነካነውን ነገር ደርሰንበት የማናውቀውን ነገር ደርሰን አዋቂ ባንሆን፣ ሁሉም ሰው መምህር ባይሆን፣ ጥንቃቄ ብናደርግ። በቃ ርዕሰ እኔ አትናገሩ እያልኩ አይደለም፣ ስለ ኦርቶዶክስ አትመስክሩ አይደለም ምለው፣ ግን ሁሉ ርዕሰ ጉዳይ ግን አይነካ። ሁሉ ርዕሰ ጉዳይ ሚዲያ ላይ አይወጣም። ጥንቃቄ ይፈልጋል፣ ማስተዋል ይፈልጋል። ለምንድነው የምናደርገው? አንደኛ ለራሳችንን ለትምህርታችን መጠንቀቅ ስላለብን፣ ሁለተኛ መናፍቃን ይችላል ተገባ ዓላማ ይጠቀሟታል። ታውቃላችሁ፣ ቀርጸው ቪዲዮ ሰርተው እንደሚሰሩ ታውቃላችሁ። ለእናንተ
ባለፈው እንኳን ከትላንት ወዲያ ነው የዛሬ 3 ቀን ከጽጌ ስጦታው ጋር ሶፊ ጋር አይታችኋል አይደለም? ከኔ ጋር የነበረውን ነገር እነዚህ ከመናፍቃን ቤካ የሚባለው ሲቆርጥ አያችሁ፣ ጽጌ የተናገራትን ብቻ ቆርጦ የሚያወጣት። ጽጌ ገዝቱን ትቶ መውጣቱን አይለቅም። ለምን? ክህደት እንዲታወቅ አይፈለግማ። በቃ እንደዚህ አይነት ቆራጭ እነዚህ ቀጥል ምንድን ናቸው የሚፈልጉት? የሚፈልጓትን ነው የሚፈልጉት። ከዛ ውጭ አይፈልጉም። መስማት የሚፈልጓትን ብቻ ነው የሚሰሙት። ከዛ ገስት ላይ እንግዲህ ታውቃላችሁ ጥሎ ነው የወጣው አይደል? ጽጌ ስጦታ ወጣ የነበረ እንዲህ ቤት እያንዳንዷ በማስረጃ ቪዲዮ ክፈት ይተዋል የተማሩ እችን ሙሉ አይለቀዋትም እነ ቤካ። ለምን? ፕሮቴስታንቱ አውቆ ወደ እምነት እንዲመጣ አይፈለግማ። የሚፈለገው ምንድን ነው? እነሱ ሊያግዛቸው የሚችለውን ነገር ብቻ እየቆረጠ መቀጠል። ውሸት ነው። ምንፍቅና በራሱ ውሸት ነው። ሙሉ ማቅረብ አይወድም። እውነት እንዲታወቅ አይፈልግም። ይሄ በቃ የተለመደ ነው። በቃ ይሄን ሁሉ እንግዲህ እንደዚህ አይነት ሰዎች ባሉበት እኛ ገብተን ስንሰዳደብ አስበው ኬኩ። ይሄን ነው ማሰብ ያለብን። አንተ የተናገርካቸው መልካም ነገሮች አይቀርቡም። አንተ የተሳደብካት ስድብ ነው የምትቆረጠው። ለማን ሲሳይ ሆነ? ለነዛ ሰዎች። ስለዚህ አንደጋግሞ በዚህ ርዕስ አሁን ለኪኮ ብቻ አልምናገር፣ ለማናችንም ላይቭ ላይ ገብተን ማንንም ሰው ግለሰባዊ በሆነ መንገድ አንሳደብ፣ አንናገር። በጣም የገደደን የቤተክርስቲያን ጉዳይ ከሆነ የቤተክርስቲያን ትምህርቱ ላይ ብቻ አተኩራችሁ ምላሽ መስጠትን ልመዱ። ሌላውን ተውልት። ለዛ ሰው ከቻላችሁ በግል ንገሩት፣ በኢንቦክስ ከሰማችሁ ሰየው፣ ካልጠቀመ ካላዳመጣችሁ ነው በኔጌት የሚረዳችሁ ከሆነ እግዚአብሔር ይስጥልን ደህና ሁን ብሎ ማሰናበት። በጣም ሊያሳስበን የሚገባው አይነኬ የሆኑ ሁሉንም የቤተክርስቲያን ትምህርት እኔ ያውቃለሁ በማለት ምንፈተፍተውን ነገር ማቆም አለብን። እግዚአብሔር ያክብርልኝ። እሺ ቃሪው ታሰባልን መምህር ጥያቄ እነ ኢዮብ እነ ሻንጣ እነ ፋሲል ጥያቄ አጠራጠር አድርጉና መጠየቅ የምትፈልጉን ነገር ካለ ለእናንተ እድል እንስጣችሁ። ኢዮባ ታላቃችን ቀጥል። ወይ ኬኩ እንደምን አደራችሁ? መምህር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን። እንዲህ ቃሉን አመሳጥሮ የሚያስተምሩ መምህራን ወንድሞቻችንን አያሳጣን መድኃኔዓለም እድሜ ርዘም ነው የምለው። በዚህ አጋጣሚ ከመሀል ላይ የተናገሯትና ምናልባትም የብዙዎች ጥያቄ ናት ልትሆን ትችላለች ብዬ ያሰብኳትን ከጀመሯት ላይ ቀር እንዲያው ነግረውን ቢያልፉ አማናዊ ስጋና ደም ተዘጋጅቶ የሚቆርብ ምዕመን ባይገኝ ምን ይደረጋል የሚለውን ብዙዎች ጥያቄ ሊሆን ስለሚችል ኮሜንት ላይም ስላነበብኩት እንዲያው ባኮትን ምን ሊደረግ እንደሚችል ማናውቅ ብዙ ሰዎች ስለምንኖር በዚቹ ነካ አድርገውልን ቢሄዱ። አልሰማሁም ኢዮባ፣ በጣም ይቅርታ። ቅድም ሲያስተምሩን የገጠመኝ ብሎ ሲነግሩን አማናዊ ስጋና ደም ተዘጋጅቶ የሚቆርብ ምዕመን ባይኖር የቀረው ምን ይደረጋል የሚለውን የብዙዎች ጥያቄ ሊሆን ስለሚችል ብዬ ስላሰብኩ ኦኬ ነው እንዴ? ካህናት ይቀበሉታል። ስጋ ወደሙ አማናዊ የሆነ ስጋ ወደሙ የሚቆርቡ ቀራቢያን ካሉ ይቆርባሉ። ከነሱ የቀረውን እነሱ ቀዳሲያን ይቀበሉታል። እነሱ ራሳቸው ካህናት ዲያቆናት ይቀበሉታል። መምህር አመሰግናለሁ። እሺ ሌላ ጥያቄ ካላችሁ ቀጥሉ። ፋሲል አለክ ለመምህር የምንነግራቸው ነገርም ካለ ሀሳብም ካለክ እኔ ቃለ ሕይወት ያሰማል እግዚአብሔር ያክብርልን እላለሁ። ዲያቆን ምን የለኝም። እሺ ሌሎቻችሁስ? እነ ናቲ ሻንጣ። እሺ ዘማሪያም ስለመጡ ስለመከሩን እናመሰግናለን። ቃለ ሕይወት ያሰማልን። እኔ በበኩሌ ጥያቄ የለኝም። ስለመከሩን ቴንኪው እናመሰግናለን። ቃለ ሕይወት ያሰማልን መምህር። እኔ ግን አንድ ጥያቄ አለኝ ለመምህር ዘማሪያም። በዚህ አጋጣሚ 3 ዓመት እንኳን እንደው ባይባል እንኳን አሁን ከሌላ ቤተ እምነት የሚመጡ ልጆች አሉ። እንደው እኔን ሳይጨምር ሁሉም ዕቅበተ እምነት ላይ እየሰሩ ይገኛሉና እኔ አልሰራም። እርግጥ ያው አንተም ስለምታውቅ ያው ዕውቀቱም የለኝም ያንን ያክል ለዕቅበተ እምነት የሚሆን ዕውቀቱ የለኝም ኦፍ ኮርስ። እና በተለይ ደግሞ አሁን አንዳንዶች ደግሞ ጭራሽ እንደውም አጥማቂያንንም የሚደግፉም አሉ። ከኛው ቤት በቅርቡ የመጡ የአጥማቂ ተከታይም ሆነው
በዚህ በኩል የአጥማቂ ተከታይ ሆነው በጣም ቤተክርስቲያናችን ላይ ሄዴግ ሆነዋል። በአንድ በኩል ደግሞ ራሳቸውን ክርስቲያን አድርገው ማለት የኛ ቤተሰቦች አድርገው በጣም በሚዘገንን መልኩ ከጴንጤ ጋርም ሲከራከሩም የምናያቸው አሉ። ኦኬ እና እስኪ እነዚህ ምን ትላቸዋለህ ዘማርያም? አሁን በተለይ ደግሞ እውነት ለመናገር አሁን በቀደም በራሱ ከኔ ጋር ያጣላው ወንድማችን ደምረው ይሄ ነው ነገረ ማርያም ላይ ከማን ነው ከቀለሜ ጋር ዲቤት ላርግ በማለቱ ነው። ያው አንተም ብዙ ነገር ብለኸኛል የዛኔ ተው ያልከኝም አንተ ነህ ትቼዋለሁኝ። ግን እንደው እንደዚህ አይነት ነገሮች እንደው ዘማርያም ይቻላል? እንደው በቃ እንደሚቻል ከሆነ እኔ ለምን እከለከላለሁ ታዲያ? በቃ እኔም እኮ እንደው እግዚአብሔር እንደው በሚያውቀው ከደምሮ ያነሰ እውቀት እኮ የለኝም እኮ እንደው ልከራከር ብል ማለት ነው። አዎ ምን አለ ግን መሰለህ አሁን ምን መሰለህ አሁን ሲጀመር ከመናፍቃን ጋር ዲቤት ተመካሪ ሆኖ አይደለም ለማናችንም ማለት ነው። አሁን ገሌ የምንለው ሳይሆን ለማናችን ኢቭን ባለፈው ዕለት እኔ ለቀለሜ ላቀረበው የነገረ መስቀሉን በተመለከተ የተቀበልኩት በጣም ስለታበየና ከቤተ ክህነት ደብዳቤ ጽፎ ምናምን የሚመጣ ካለ እኔ ፊት የሚቆም የለም ሲል በዚህ ልክ የምትታበይ ከሆነ ምን ችግር አለው? ከመጣሽ ማርያም ታምጣሽ ብለን የመጣ ነው። ይኸው ብን ብሎ ይጠፋል። ግን ስለሚጠቅም አይደለም ብናረገው። ለመጀመሪያ የሚቀርመን ነገረ መስቀሉ ሳይሆን ነገረ ክርስቶስ መች ተግባባን እንዴ? በተሰቀለው ሳንግባባ በተሰቀለበት ዕፀ መስቀል እንግባባለን እንዴ? ኢሎጂካል እኮ ነው በራሱ። ልዩነት አለን ነገረ ክርስቶስ ላይ እያለን እነሱ ሮጠው ገድላ ድርሳናት የሚሮጡት ለዚህ ነው። ሲጀመር አይደለም እንደው የሊቃውንት ራሱ ሆነው ከነዚህ ጋር ራሱ መወያየት ተገቢ አይደለም። ግን ለምን እንደምናደርገው በጣም ሲታበይ አንደኛ ለኛ ለኦርቶዶክሳውያን ልጆች የሚሰነካከሉ ስላሉ እንዴ እውነቱን ነው እንዴ ምናምን የሚል ሰው ስላለ ዌልካም እንዲህ ካለ የሚጠቅመን ከሆነ እናድርገው እንጂ ዲቤት አይጠቅምም። ምክንያቱም እንዳያችሁት ነው ባደረግናቸው ሌሎች ወንድሞችን ባደረጉት ዲቤቶች የምታዩት ነገር መጨረሻ አውትካሙ ምንም አንደኛ እኛም ያለነው ብሽሽቅ ውስጥ ነው ያለነው። እነሱ የሚፈልጉት ምንድነው ቪዲዮ ቀርጾ ምናምን እዛ ያለውን ፕሮቴስታንት ወደ ኦርቶዶክስ እንዳይመጣ ማጽናናት መግፋት ነው። ያው ተመልከቱ ኦርቶዶክስ ጉድ ወጣ ምናምን ብለው የእኛን ምላሽ አይቀርብም እሱ አያደርግም። ያ ስለሆነ ከጥቅሙ ይልቅ ጉዳቱ ያመዝናል እንጂ ተረጋግቶ መረጃና ማስረጃ ብቻ እያቀረብ ከስድብ ርቆ እና ዲቤት የለም። በቃ የቀለሜ ዓላማ ምንድነው? ደምሮ ማስጣት ነው። ያ ነገር አለ የፈለገው እኮ ይሄንን ነው እንጂ አማናዊ ትምህርት አስረድቶ ማሳመን አለም የፈለገው። ሲመጣ እንደዚህ ነው ዓላማው። ስለዚህ ምንድነው አሁን ከነዚህ ሰዎች ጋር ማድረግ ራሱ ሲጀምር ተገቢ አይደለም። ግን ደግሞ ካስፈለገንስ ማን ምን ማድረግ አለበት የሚለው ነገር ማወቅ አለብን። ለምሳሌ በነገረ ማርያም ጉዳይ እኔ ዲቤት ለማድረግ ብቁ ነኝ? በዛ ጉዳይ ላይ ቤተክርስቲያን ጥልቅ እውቀት አለኝ? ይህን ራሴ መፈተሽ አለብኝ። እናንተ እኔ ከመናገራችሁ በፊት ነው የምላችሁ። እናንተን የመታችሁ እንደዚህ አታርግ እንደዚህ አርግ እንደዚህ አርግ ከማለታችሁ መጀመሪያ እኔ ለዛ ነገር ራሱ ብቁ ነኝ ወይ? እኔ ለዚህ ነገር ይገባል ዲቤት ባደርግ ምላሽ ልስመልስ እችላለሁ ወይ? ላብራራ እችላለሁ ወይ? ይሄንን ከመለስኩስ ደግሞ እኔ የቤተክርስቲያን ትምህርት በሚገባ ልገልጽ እችላለሁ ወይ የሚለው ነገር መታወቅ አለበት። ስለዚህ እናንተም ብቻ ሳትሆን እኔ ራሴ ማወቅ አለብኝ። ስለዚህ ዲቤቶች ብዙ ጊዜ በተለይ ደግሞ ከሌላ ቤተ እምነቶች መተን ስንገባ የቤተክርስቲያን ትምህርት በሚገባ ብንማር መጀመሪያ ቀድመን ብናውቀው። እኛ ጋር ትልቁ ችግር ይሄ ነው። ይመጣል አንድ ሰው ከተለያየ ቤተ እምነት እኛ ጋር ይመጣል። ከዛ ሮጠን አውደ ምሕረት ምንድን ነው የሚያስቸኩለን? እንደዚህ ምን አስሮጠን? ቀስ ቢል ምን አለበት? ሊመሰክር ሊናገር ይችላል። እንደዚህ ሆኜ ከዚህ ሆኜ የወጣሁበት እምነት እንደዚህ ነው፣ እኔ እውነት መስሎኝ እንደዚህ ገብቼ ነበረ፣ ኦርቶዶክሳዊ እምነት በዚህ መንገድ አግኝቼ ሊመሰክር ይችላል። ግን የቤተክርስቲያን አማናዊ ትምህርትን ግን ለማስተማር የቤተክርስቲያንን ግን ጥልቅ የሆነ ነገሯን ትምህርቷን ግን በሚገባ ለማውራትና ለመተንተን ግን ይሄ ሰው ብቁ ነው ወይ የሚለው ነገር መተንተን አለበት፣ ማወቅ አለበት። እና ባንቸኩል በቃ ሰው ከተለያየ ከኑፋቄ ከክደትና ሲመጣ ሮጦ እንትን ባይሰጠው ነገር ሃይማኖት ትምህርት ነገር ሮጦ ባይሰጠው ጥሩ ነው ባይነኝ። እኔ በግሌ መክሮ እሱ ነው። በቃ ለማስተማር ባይቸኮል፣ ለአውደ ምሕረት ባይቸኮል ይደርስ የለም ምን ችግር አለ? ይመጣል እኮ ሲመጣ የዛን ጊዜ መማር ይቻላል። ግን ሮጠንኛ ትምህርቱን እናስተምር እንደዚህ እናድርግ ትምህርቱ መስጠት ያለበት ምናምን ብንቆይ ለሁሉ ነገር ችኮላ ባይኖር በጣም ጥሩ ነው ባይነኝ። ይሄ የኔ ግላዊ ምክሬ ነው። ምክንያቱም አደገኛ ስለሆነ ብዬ ነው። አንዳንድ ጊዜ ታውቃላችሁ አይደለ? በስሜት የምንናገራቸው ነገሮች ሆት ሆነን በዲቤት ላይ ምናምን የምንጥላቸው ነገሮች በኋላ እነዛ ሰዎች ግብአት እንዳይሆን እንደዛ ባንሰጥ እና መጀመሪያ መማር ቢቀድም በቃ የቤተክርስቲያንን ትምህርት የገባንን ነገር የምንችላትን ያክል ገብተን ልንመሰክር እንችላለን። ግን እንደዚህ ተገብቶ በዲቤት መልክ ግን
ኦርቶዶክስ ተዋሕዶ ቤተክርስቲያንን ትክክል ነው ብለን እያሰብን በእሷ ትምህርቷን በደንብ ጠንቅቀን ሳናውቀው ግን ዲቤት ማድረጉ ተገቢ ነው ብዬ አላስብም። አክቹዋሊ በአንድ በኩል ደግሞ ስታስበው እንግዲህ ገብረ ሚካኤል ኬኩ እንደምታውቀው ለቀለሜ ዝግጅት የሚያስፈልገው ሰው አይደለም። እውነት ለመናገር ያው እዛዚህ ስለሚያጣቅሰና ምን ያው የሚወሸቅባትን ጫካ ስለምናቃት ከዛ ውጭ ከገድል ከድርሳን አይወጣም። መጽሐፍ ቅዱስ ጠቅሶስ መቼ ሳይናገር ታውቀዋለህ። ከዚች ዘሎ ይገባል። እሱ ዝግጅት አይፈልግም ነው። ለእሱ አሁን እውቀት የሚፈልግ ነገር አለ። ስለዚህ ነገ ሊሄዱለት ምናምን እውቀት የሚጠይቅ ነው ብለን አይደለም የምንናገረው። ግን በዚች መሀል ላይ እሱ ድራማ ፖለቲካ እንዳይሰራ ሰርቶም ደግሞ ለቤተክርስቲያን ልጆች መሰናክል እንዳይሆን ራሳችን ለመጠበቅ ካለን ብቻ ሀሳብ ለዛ ተፈልጎ ስለሆነ ይሄንን ባንጠቀም ጥሩ ነው። አጥማቂያንን በተመለከተ በተደጋጋሚ ስላነሳን እንግዲህ ጆሮ ያለው መስማትን ይስማ። እንግዲህ በህመን ያለን ፈውስ ምንፈልግ ሰዎች ቤተክርስቲያን ይሄው ጠበል አላት። ሄዱና ጠበል ግቡ። ሄዱና ከፈለጋችሁ ሱባኤ ግቡ። በቃ ቤተክርስቲያን የፈውስ ቦታ ናት። የድነት አታስከፍልም፣ በነፃ ነው። መምሬ ገሌ አባ ገሌ አትበሉ። ለማጥበቅ በነገራችን ላይ ግድ የሚያስፈልገን የክርስትና ጥምቀት ላይ ካህን ያስፈልገናል። ካህን የሚያስፈልገው ያ ነው። በግሌ ይህን ውሃ አምጣና ዝም ብለህ ክፈተው እኔ ዝም ብዬ እጠመቃለሁ፣ እዚህ ወራጅ ውሃ አለ እዚህ ጋር ጠበል በሱ ነው የምጠመቀው የክርስትና ማለት አይቻልም። የክርስትና ጥምቀት በአርባ በሰማይ ቀናች የምንጠመቀው ጥምቀት የግድ ቄስ ይፈልጋል። የግድ በቄስ ነው ጥምቀት የሚፈጸመው፣ ሚስጥረ ጥምቀት የሚፈጸመው ያ ነው። ለፈውስ ግን ሄደን ጠበል ቦታ የምንጠመቀው የግድ ጠበል እንትን ቄስ አያስፈልገው፣ አጥማቂ አያስፈልገውም የግድ በቃ ጠበሉ የፈለቀበት ጠበሉ የሚጠመቅ ቦታ ላይ አሉ እኮ አጥማቂ የሌላቸው እኮ ጠበል ቦታዎች እኮ አሉ። ገብተን የምንጠመቅባቸው እኮ አሉ። የግድ ካህን የሚጠይቀው የትኛውን ነው? የክርስትና ጥምቀት ሚስጥረ ጥምቀት ሲፈጸም የግድ በካህን ነው የሚፈጸመው። ስለዚህ አንዳንድ ጊዜ በመምሬ ገሌ ነው የቆረብኩት እኮ እናንተ እንደዚህ ጠላት ሆናችሁብን፣ መምሬ ገሌ እኮ ናችሁ እንደዚህ ቆራቢ ያደረጉኝ ምናምን ነገር የምትሉ ሰዎች ይኸው ቆረቧው። እሳቸውን አይቼን የቆረብኩ ምትሎች አሁን ቁርባን አልሰማችሁም? እስከዛ ድረስ አልሰማችሁ ነበረ? ጠበል እንደሚፈውስ ከዚህ በፊት አልሰማችሁም? አላያችሁ ነበረ? ቤተክርስቲያን ስለ ፈውስ አላስተማረችም? የሚካኤል ጠበል አጠገባችሁ የለም? የቅዱስ ዮሐንስ መጥምቅ ጠበል የለም? የእግዚአብሔር አብ ጠበል ሰፈራችሁ ላይ የለም? እምነት ካለ እኮ ያድናል። የኛ እምነት ማነስ እንጂ። ስለዚህ አጥማቂ አንጋጋታ የምታውቁት በደዌ ያለ አሁን አክቹዋሊ ሽቀላም ስለሆነ ገንዘብም ስለሆነ ይጫወቱበታል። ይሄ በተለያየ በሽታ ተለያየ ስቃይ ያለ ሰው ትጫወትበታለህ። በቃ እንግዲህ ለቤተክርስቲያን ገቢ ነው እየተባለም እነሱም ይሰበስባሉ፣ ይቀፍሉታል። ይህን ህዝብ አገኙት። የዋሁን ህዝብ ተአምር ናፋቂ፣ ግለሰብ ናፋቂ፣ መምህር ግለሰብ ተከታይ የሆነን ሰው አገኙት። በስስብልቱ ይጫወቱበታል እንደሌለባቸው። ማን ይከለክላቸዋል? ሲፈልጉ ስዕላቸውን ያስሉበታል። ምንም የማይሰሩበት ነገር አለ። መቼ እንደምነቃ አላቅም። እኔ መቼ እንደምነቃ አላቅም። እንዴት እንደማያሳዝነን ማለት ነው። እነገሌ እኮ ስገዱን ያሉት፣ እነገሌ እኮ ጹሙን ያሉት። ይኸው ስገዱ። ፍትሐ ነገሥት ላይ እኮ አለ ስገድ። አንቀጸ ጾምን አንቀጸ ጸሎትን ተመልከት። ስገድ ይላል እኮ። የዕለት ጠዋት የሚጸለይ ጸሎት ከነ ጸሎቱ አይነት ፍትሐ ነገሥት ላይ የለም? ባህታዊ ገሌ እኮ አይደለም የነገረን እኛን። መምሬ ገሌ እኮ አይደለም የነገሩን እኛን። ፍትሐ ነገሥት ላይ እኮ ተጽፏል። የቤተክርስቲያናችን የሕግና የሥርዓት መጽሐፍ ላይ እኮ አለልን ምን እንደሚጸለይ የጠዋት ጸሎት። ፍትሐ ነገሥት አንቀጸ ጸሎት ላይ ግቡና እዩት። የጠዋት ጸሎት ምን እንደሚጸለይ ጭምር ከነዝርዝሩ አለ። ስንት ስግደት እንደሚሰገድ ጭምር አለ። ልብ ካለ ግባና ይኸው። እናንተ እኮ ጾሙና ጸልዩ ነው የምትሉት። ስገዱ እኮ ኧረ ስገዱ ይላል። አታስመስሉ። ቤተክርስቲያን ያላለች አታስመስሉ። አሁን የመጣን መጤ መምህራን እኔን ጨምሮ ማለት ነው ሚዲያ ላይ ስለወጣን ክርስቶስንና ቤተክርስቲያን የገለጠን አታስመስሉ። ቤተክርስቲያን መጀመሪያም አማናይት ናት። እኛ ሰዎች ነን። በዘመን ነው የምንገደበው። ዘማርያም ያልነበረበት ጊዜ አለ፣ የማይኖርበት ጊዜ አለ። ሰው ነው በቃ በዚህ ምድር ላይ ነው ያለነው። እኛ መተን ያስተዋወቅናት አናገራት። መምሬ ገሌ መጥቶ ቤተክርስቲያናችን በጣም አድቨርታይዝ ያደርጋል። አታስመስሉት። የተጻፈ ያለቀለት ትምህርት ነው። ማንም ከዛ ላይ ፈነግጥ አይችልም። ጾማችን ይታወቃል፣ ጸሎታችን ይታወቃል፣ ስርዓታችን ይታወቃል። ከነ ጸሎት መጽሐፉ ጭምር ነው ፍትሐ ነገሥት ያስቀመጣል። ስለ ስግደት ጭምራለሁ እንዴ። ሶፍት ኮፒ እኮ አለ ፍትሐ ነገሥት፣ አንድምታው እኮ አለ ፍትሐ ነገሥት። ስለዚህ ቤተክርስቲያን ያላለችውን ያላስተማረች አስመስሎ ማቅረብ ተገቢ አይደለም ይሄ።
ስለዚህ ከሐሰተኛ አጥማቂያን ተለዩ። አጥማቂያን የሉም እያልን አይደለም፣ ሐሰተኛ አጥማቂያን ከፊት ለፊቱ ላይ ሐሰተኛ የሚላል እንጂ በየጠበል ስፍራ የሚያጠምቁን ካህናት በሙሉ ሐሰተኛ ናቸው አላልንም። አሉ አማናውያን አባቶቻችን፣ ግን ራሳችሁን ከሐሰተኛ መምህራን፣ ከሁሉ መምህራን አይደለም፣ ሐሰተኛ ከሆኑ ከሐሰተኛ አጥማቂያን፣ ቤተክርስቲያንን ከማይወክሉ፣ ገንዘብን ከሚያደልቡ፣ ሽርክና ሰርተው ከደብሩ ጋር ሌላ ገንዘብ ከሚቀፍሉ ሰዎች ራሳችሁን ጠብቁ። ህመም አለባችሁ? አዎ። በጣም ብዙ ፈውስ እንፈልጋለን? አዎ። በተለያየ ሱስ ተዘፍቄ ነው ያለው? አዎ። ግን እኮ አለልህ ጠበል። እስቲ ሱባኤ ግባበት። እስቲ ከንስሐ አባት ጋር ተመካከር። እዛ ጋር ሄደህ ለምን አጥማቂ ጋር ትሄዳለህ? የንስሐ አባት አጠገብ አለ አይደል? ቅስና ይለያያል እንዴ? ክህነቱ ይለያያል እንዴ? ስልጣኑ የዚህኛው ቄስ ስልጣንና የዛኛው ቄስ ስልጣን ይለያያል እንዴ? ቄስ እስከሆነ ድረስ እዚህ እዛ ጋር ለምን ትሄዳለህ አንተ? ርቀህ አጠገብ የንስሐ አባት አይደለህ አይደል? ለምንድን ነው እኮ በአጠገብህ በምታስቀድስበት ደብር የንስሐ አባት ያዝ የምትባለው? በአጠገብህ የሚሆንበት መሰረታዊ ምክንያት በየጊዜው በቅርበት እንድታገኛቸው፣ በምክረ ካህን በፈቃደ ካህን እንድትጓዝ። ስለዚህ የራሳችሁ መምህር አታበጁ። አሁን ትልቁ ችግር እሱ ነው። የራሳችን መምህር አለን፣ የራሳችን ደጋፊ አለን፣ የራሳችን የምንወደው ሰው አለን። እኛ ተጠቀምበት ቲፎዞ የምንንቀሳቀስ የእግዚአብሔር ቃል እንኳን ስንሰማ መርጠን ነው ምን መርጠው። ከቤተክርስቲያን ትምህርት እንኳን አንጻር አይደለም፣ ግለሰብ ነው ምን መርጠው። እኔ ይቅርታ አድርጉልኝ የመምህር ዘማኔ ትምህርት ነው የሚመችኝ። ይሄ አሁን የኔ ወዳጅ ነው። ይሄ አሁን የቤተክርስቲያን ወዳጅ ነው። በቃ የቤተክርስቲያን ትምህርት ካስተማርኩኝ ሁላችሁ ውደዱኝ፣ ከቤተክርስቲያን ትምህርት ካወጣሁኝ ሁላችሁም ጥሉኝ። አለቀ። መስፈርቱ መሆን ያለበት ይሄ ነው። እኔ የሚመችኝ እያለን እየመረጥ የግል መምህር አለ፣ የግል አጥማቂ አለ። ታዲያ እንዴት ነው ቤተክርስቲያን የምናሻግረው? መጀመሪያ ራሱ መች ተሻገረ፣ አስተሳሰባችሁ መች ተስተካከለ? ስለዚህ እኔ የምደግፈው ግለሰብ የለኝም። የቤተክርስቲያን ትምህርት እስካስተማራችሁ ድረስ ሁላችሁ ወንድሞቼ ናችሁ፣ ሁላችሁ እህቶቼ ናችሁ። እህቶቼ ከዚህ ነገር ከወጣችሁ የኔ አይደላችሁ። መስፈርታችሁ ማለት ቤተ ክርስቲያን ብቻ። ከጎሳ ይርቃል፣ ከማድነቅ ይርቃል፣ ከቲፎዝነት ይርቃል፣ ከፎሎወርም ከመሆን ይርቃል። ስለዚህ ቤተክርስቲያንን እዩዋት፣ ተመልከቷት። በቃ መንፈስ ህይወታችሁን ግሩ። አረ ከዛም አልፎ አሁን ደግሞ የኢትዮጵያ የዓለም ብርሃን ናት የሚል ማህበር አለ። አረንጓዴ ቢጫ ቀይ ደጅ ላይ ስቀል ይህንን ስዕል ኮድ የሰቀለ ሰው ይጸድቃል፣ ይድናል። አረ ስንት የሚጫወትብን ሰው አለ። በጣም ነው የሚገርመው። ኢትዮጵያ የዓለም ብርሃን ናት አይደለችም። ኢትዮጵያ የዓለም ብርሃን አይደለችም። ይህ ማወቅ አለብን። ምንድነው ኢትዮጵያ የዓለም ብርሃን? ምንድን ያደርጋት? አማናዊ ትምህርቷ የያዘችዋን ኦርቶዶክሳዊ ትምህርቷን ትውፊቷን ለዓለም መስበክ አለባት ከሚል አንጻር ነው አይደለም። እንደዛ ቢሆን እኮ እሰየ። አይ ከዚህ አንግል ነው እንደዚህ ያሉት ለመባል እኮ ይሆናል። ምክንያቱም ሐዋርያትም ቅዱሳንም የዓለም ብርሃን ተብለዋል በትምህርታቸው በአማናዊ ወንጌል ይሄንን አልጫ የሆነውን ዓለም ስለሚያጣፍጡ በዛ ሴንስ ነው እንደዛ እያሉ ያሉት። እኛ እኮ ተስፋ የምናደርገው እኮ ቴዎድሮስን አይደለም። ይመጣል ብለን እኮ ተስፋ የምናደርገው እኮ መድኃኒዓለም ክርስቶስን ነው። እኛ ተስፋችን እኮ እሱ ነው። ቴዎድሮስ ምድራዊ ንጉስ ነው ቢነግስ ቢመጣ። ክርስቶስ እኮ ሰማያዊ ንጉስ ነው። ቴዎድሮስ ይመጣ እዚሁ ነው የሚቀረው። ጌታችን እኮ እዚህ አይቀርም እኮ ይዞ ነው የሚሄደው። ስለዚህ ከቴዎድሮስ የሚበልጥ እዚህ አለ። እሱ ማን ነው? ጌታችን ክርስቶስ። እሱ ነው ተስፋ የምናደርገው። እና ኢትዮጵያ ትንሣኤ ይቀርብላታል። አዎ ያድርግልን። የተረጋጋ መንግስት፣ የተረጋጋ ሀገር፣ ሰላማዊ በሰላም ወጥተን የምንገባበት የኑሮ ውድነቱ ቀሎ ሁላችን ጠግበን የምንኖርበት ነው ያምጣልን። ማን ይጠላል? ያርግልን። ደሞዝ ጨምረን ምናምን እንደው ያለን ጭንቀት የምንኖርበት ዘመን ያርገው። ማን ይጠላዋል ይሄንን? ይሄ ግን በናፍቆት ይሆናል። ይሄ ግን በማህበር በማደራጀት ይሆናል። የሰላም መንግስት የሚመጣው እኮ እኛ ራሳችን ከእግዚአብሔር ጋር ስናስታርቅ ብቻ ነው። እሺ ብትሉ የምድርን ፍሬ ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። የሚወሰነው እኛ ጋር ነው። አሁንም እግዚአብሔር ያኔ እግዚአብሔር አሁንም አለ። እሺ ብለን በትእዛዙ በፈቃዱ ከያዘ የምድር ፍሬ እንበላለን። የሀገራችንን እድገት ማየት እንችላለን። ለምን? እሺ ካል ነው። ምን ማለት ነው? በህጉ በትእዛዙ ከሄድን ማለት ነው። እምቢ ካልን ሰይፍ ይበላናል። ሰይፍ የተባለው ዘረኝነት፣ ሰይፍ የተባለው ኃጢአት፣ ሰይፍ የተባለው መበላላት፣ እርስ በርስ መጫረስ ይበላናል። መፍትሄ የሚሆነው ከእግዚአብሔር ጋር ራሳችን ብቻ ማስተካከል ነው። ከዛ ደገኛ ንጉስ ያመጣልናል። ያርግልን። ማን ይጠራል? የተረጋጋ ሀገር እንወዳለን። ያርግልን። እና ምዕመኑን አናታለው። ከቤተ ክርስቲያን ውጪ ድህነት የለም።
ኢትዮጵያ የዓለም ብርሃን በሚለው ይሄ ቴዎድሮስ ይመጣል በሚል ናፋቂ ማህበረሰብ ስለተሸጎጥክ እህተ ማርያም ጋር ሄደ ምናምን ነገር ስላከበርክ ማንም ጋርና መምሬ ገሌ ባህታዊ ገሌ ጋር ስለሄድክ አይደለም። የመዳን ብቸኛዋ መንገድ ቤተ ክርስቲያን ናት። ከቤተ ክርስቲያን ውጪ ድህነት የለም። የተጠመቅነው ቤተ ክርስቲያን ነው። ሜሮን የተቀባው ቤተ ክርስቲያን ነው። የቆርነው ቤተ ክርስቲያን ነው። ልንወልድ ብለን ብንወልድም ክርስትና የምናስነሳው ቤተ ክርስቲያን ውስጥ ነው። ስናገባም የምናደርገው ቤተ ክርስቲያን ነው። ስንሞትም ፍትሃታችን በቤተ ክርስቲያን ነው። ከዚህ ውጪ ድህነት የለም። ከሞትም በኋላ እንኳን የሙት ዓመት መታሰቢያ እንኳን ዝክር ፍታት የሚደረግልን የሞት መታሰቢያው በቤተ ክርስቲያን ብቻ ነው። ስንሞትም የምንቀበለው ቤተ ክርስቲያን ውስጥ ነው። ከቤተ ክርስቲያን ውስጥ ህይወት የለንም። በቃ ማናችንም። ከዚህ ከቤተ ክርስቲያን የሚያገሉን አጥማቂያን፣ ከቤተ ክርስቲያን የሚያገሉ መምህራን ልንጥርቃቸው፣ ልንጠበቅባቸው ይገባል። እግዚአብሔር አምላክ ከድፍረት ኃጢአት ይጠብቀን። የድፍረት ኃጢአት ማለት የማናውቀውን ነገር እንደምናውቀው አስመስለን በድፍረት ከመናገር፣ ያልተማርነው ነገር እንደተማርን አድርገን ከመናገር እግዚአብሔር አምላክ ይጠብቀን። ከወዳጅ ጠላትም ሁላችን የሚሰውረን፣ በሰው እጅ ከመውደቅ የሚታደገን፣ ሁላችን ከነ ማህተባችን ለክቡር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና ዋሉ። ቃልዮት ያሰማልን መምህር፣ ቃልዮት ያሰማልን። በጣም ነው የምናመሰግነው በእውነት መጥተው ለጥያቄዎቻችን ምላሽ ስለሰጡን በእኔ ቤት ልጆች ስም ላመሰግን ወዳለሁ። ስራ ላይ እንዳሉ አውቃለሁኝ። የስራ ሰዓት ነው። እኔም ራሴ ቀረውኝ፣ አንድ ፕሮግራም ነበረብኝ ቀረውኝ ማለት ነው። ማለዳ ጥያቄ አለ መሰለኝ ማልያ አይደለ? ጥያቄ እንቀጥልሽ። አንድ ጊዜ ብቻ መምህር አንድ ጥያቄ አለ እያለ ነው። እሺ ቀጥል። ለአንተ ከሆነ ችግር የለውም። ቶሎ በል ግን አጠር አድርገው። ወይ ደግሞ እኔ ስለ አጥማቂያን ጋር ተያይዞ በተነሳው ጉዳይ ላይ እና ከሳቸው ከካህናቱ ሳይሆን አብረው እነዚህ ሰንሰለት ይዘው ወይም ደግሞ ጧፍ ይዘው የሚጋረፉ ልጆች አሉ። ደህና ወጠምሻ ማለት ንቅንቅ የማያደርጉ ማለት ነው። እና እነዛስ ቤተክርስቲያን ወይ እዛ ያሉበት ልጆች ተፈቅዶላቸው ነው? በምንስ ካሪክለም በምንስ እንትን ነው እዛ ቦታ ላይ የተቀመጡት? ምንስ ስልጣን ተሰጥቷቸው ነው ከቤተክርስቲያን አስተምሮ ጋር? ምን አለ መሰለ ወንድሜ፣ አሁን እኮ ሁሉም መምህር ሆነ፣ ሁሉም ስርዓት አስከባሪ ሆነ። እንደውም አይታችሁ ከሆነ ክብረ በዓል ንግስ ወይም ጉባኤ በሚሆንበት ጊዜ ድንገት አንድ ልጅ ጸጉሯ ትንሽ የሚታይ ከሆነ እንትን አስከበሯለም እንደዚህ ማህበራት ምናምን ሆነው እንደዚህ ሰላም የሚያስከብሩ ምናምን ስርዓት የሚያስከብሩ ሄደው ልጅቷን ነጠላን ምንጭራው በትክልበሽ ምናምን ቤተፈሳተር። ሁሉም እኮ መምህር ሆነ። እንደዚህ እኮ አይደረግም። እህቴ ይቅርታ ነጠላውን ሸፈን አድርጊው ራስሽን ማለት አይቻልም። እህቴ እንደዚህ እኮ አይለበስም። ረጅም ነጠላ አምጣልሽ። አዲስ ክርስቲያን ብትሆንስ? ለቤተክርስቲያን ስርዓት እየተቆረቆረ ነው። ልክ ነን። ግን የምናደርግበት መንገድ ምንድን ነው? አሁን የችግሩን ምንጭ ነው የምነግርህ። አሁን ሁሉም አሁን ትንሽ በቃ ጽዋ ማህበር እንደዚህ ዝክር እንደዚህ የሰፈሩ የተደራጁ አንዳንድ ደገኛ ልጆች አሉ። በአንጻሩ ደግሞ ፈተና የሆኑ ሰዎች አሉ። ደርሶ አስከባሪ፣ ደርሶ ሊቅ፣ ፍትሐ ነገሥትን እኮ አይቶት አያውቅም። ምን እንደሚባል እንኳን አያውቀው። ግን የቤተክርስቲያን ስርዓት አስከባሪ ነው። ታያላችሁ የጥምቀት ቀን እንዴት እንደሚሆኑ ባላባት ናቸው። ምን እንደሚናገሩ እንኳን አያውቁም። እኔም አንድ ቀን ወግ ደርሶኝ ሙልጭ ተሰድብ ያለው ደህና አድርጎ ማለት ከዝም ነው የምትሉት። ጥምቀተ ባህል ላይ እኮ ወደዛ ዲያቆን ወደዛ ተጠቃ ምናምን አለ። በቃ ምን ታደርገዋለህ? ይሄ ብቻ አይደለም። የጥምቀት ስርዓታችን ራሱ አንድ ሰው በነገራችን ጥምቀት ሲጠመቅ በወንዶችም በሴቶችም ሲጠመቅ ራቁት ጥምቀት በቤተክርስቲያን ስርዓት አይፈቀድም። ግን አሁን ሁሉም ጠበል ቦታ ላይ አይታችሁ ከሆነ የሚጠመቀው ሰው ራቁቱን ኢቭን የውስጥ ልብሱን በሙሉ አውጥቶ ነው የሚጠመቀው። ኢየሩሳሌም ብትሄዱ፣ እስራኤል ብንሄድ፣ እስራኤል ላይ የዮርዳኖስ ወንዝ ሰው ሲጠመቅ መጀመሪያ ሻወር ትወስዳለህ፣ ትታጠባለህ። ምክንያቱም ሻወር አይደለም ጠበል። ከዛ ቀጠ ደግሞ መጠመቂያ ያለ ልብስ፣ ነጭ ልብስ እንደ ካኪ ነገር እሱን ለብሰህ ነው የምትጠመቀው። ራቁትህን ብትገባ የእስራኤል ወታደር አይለቅህም፣ አይቻልም። በእኛ ቤተክርስቲያን ራቁት አይፈቀድም። የመጠመቂያ ልብስ አሁን ይከብዳል። አሁን እኛ ብናሰራ አሁን ማህበራት የሁሉ የቆሙት ልብስ አውልቅና ምን ከማለት ንጹህ ልብስ ለብሶ ከመጣ ሙሉ ልብሱን ያውልቅ፣ ግን ከላይ ደግሞ የሚለብሰው ከዛ በዛ ላይ ልብሱ ይፍሰስ፣ በዛ ላይ ጠበሉ ይፍሰስ። ለእያንዳንዱ ቢኖረው የራሱ ልክ ቲሸርት እየሸጥን አይደል እንዴ? ቲሸርት እየተነገደ አይደል እንዴ ያለው? በቲሸርት ስራ እየተሰራ አይደል እንዴ ያለው?
መጠመቂያ ቢሰራበት ምን ችግር አለው? ቢደረግበት ምን አለው? እና ይሄ ነገር እኛ ጋር በጣም ጋፕ አለው። ስለዚህ አሁን ከዚህ ተነስታችሁ ጠበል ቦታ ላይ በጧፍ የሚጋረፉ አሉ። አይፈቀድም። ቤተክርስቲያን ስርዓት ማኑ ገራፊ ያደረጋቸው? አይታችሁ ከሆነም የጥምቀት ቀን እንደዚህ ጸበል ስንረጭ ትዝ ይላችኋል? የጥምቀተ ባህር ጊዜ እሺ፣ ካህናት ምናምን ካጠምቁ በኋላ ማን ነው ተነስቶ የሚያጠምቀን? ትዝ ይላችኋል? ካህኑን ደክሞት ምናምን ሲሄድ ማን ነው የሚያጠምቀው? ምን ብድግ ይልና ያጠምቃል። ማን አዘዘ? ሲጀመር ያ ጥምቀት የልጅነት ጥምቀት አይደለም። ጥምቀት አትደገምም። ከበረከቱ ለመሳተፍ ነው ከጥምቀቱ። ግን ተነስቶ ማንም ይሄ ያለን አንጸባራቂ ልብስ የለበሱ ልጆች ብድግ ላይ ያጠምቃሉ። ኧረ ብዙ ጉድ ነው ያለብን እኮ፣ በጣም ብዙ ደፋር ሰዎች ነው ያለ ነው። ለዛ ነው ችግሩ ወንድማችን። ስለዚህ በአጭሩ እዛ ቦታ ላይ ያንን አጥማቂ ይዘው ጧፍ ያዙ። ሲጀመር ቀጣሪዎቹ እነማን ናቸው? እነዛ አጥማቂዎቹ እኮ ናቸው። ወጠምሻ የሚያክል ይሰበስባሉ፣ ያጠምቃሉ፣ ቁጭ በል ምናምን ይላሉ፣ በጧፍ ይጋረፋሉ፣ አብረዋሉ እዛ ላይ። እነሱ በጣም እየተቆረቆሩ ነው የሚሆነው። ግን እንደዚህ አይደረግም። የቤተክርስቲያን ስርዓትም አይደለም። ይሄን ማድረግ የሚችል ስልጣን ያለው የማጥመቅ ሲጀመር፣ በነገራችን ላይ አጋንንትን ማውጣት ራሱ ጸጋ ነው። ዝም ብሎ አንድ ሰው ብድግ ብሎ አያደርገው። ግን አጋንንትን አንድ ሰው ያወጣል ማለት ቅዱስ ነው ማለት ግን አይደለም። ልክ እንደ አንድ ጸጋ ነው። ለምሳሌ እኔ ሰባኪ ነኝ ማለት ነው ቅዱስ ነኝ ማለት ነው። ዘማሪያን ይኖራሉ፣ ጥሩ ዘማሪ ይኖራል። ዘማሪ ነው ማለት ቅዱስ ነው ማለት ነው አይደለም። ግን አንድ ጸጋ ነው። መዘመር አንድ ጸጋ ነው። መቀደስ አንድ ጸጋ ነው። የቀደሰ ሁሉ ቀዳሽ ግን ቅዱስ ነው አይደለም። ስለዚህ አጋንንትን ማውጣት አንድ ጸጋ ነው። አጋንንትን የሚያወጡ አባቶች በሙሉ ግን ቅዱሳን አይደሉም። ይሄ በጣም መገንዘብ አለብን። እኛ ጋር አሁን ትልቁ ችግር አንድ ሰው አጋንንት የሚያወጣ ከሆነ ያውን በተሳሳተ መንገድ እሱ ቅዱስ ነው አድርገን እናስብ። ኧረ ጭራሽ የተነበየ አባቴ ምን ይታየውታል ይላል። ባህታዊ ገብረ መስቀል እንኳ ያጠፋው ህዝባችን ነው። በነገራችን ላይ ባህታዊ ገብረ መስቀል እንዴት አይነት ጎበዝ መምህር መሰሏችሁ ድሮ። ግን ሰውን ይላል እውነት ስብከቱት በጣም ነው የሚገርመው። ግን እኮ አባቴ እኮ ይታየውታል እኮ እርሱ ይንገሩኛል። ከዛ ሰውየው ሳያውቁት ገቡበታ። አንቺ እንደዚህ ትሆኛለሽ፣ አንቺ ትሆኛለሽ ማለት ጀመሩ። የሚያጠፋው ማነው? ህዝቡ ነው እንጂ አዲስ አበባ ላይ እኮ እንደ ባህታዊ ገብረ መስቀል መምህር ነበር እንዴ? ምዕመን ግን ያጠፋሃል። አጉል ውዳሴ ይሰጣል፣ አጉል ያሞግሳል። እርሱ እኮ ይታዩታል፣ በህልሜ አይቼዋለሁ ይላል። ሰው አይደለም ሲደጋገም አይ የለም ተሳስታችኋል፣ ተስተካከሉ። ይሄ የለብንም ታውቃላችሁ። እኛ ጋር እኔ አሁን ተነስቶ ሰባኪ ወንጌል ተብሎ አንድ ሰው በእውነት ወንድማችን ዘማርያም መጋቢ ሐዲስ ሲባል ተነስቼ የለም እኔ መጋቢ ሐዲስ አይደለሁ ማለት አለብኝ። ግን እኛ ሀገር እንደዛ ይባል። መጋቢ ብሎ ታሸክመኛለህ፣ ለአከ ወንጌል ትለኛለህ። አሁን ስም እየሰማችሁ ነው። ጉድ ስም ትሰማላችሁ። ፍሬንዱን እንጂ ምን ችግር አለው? ይሰጣል። ከላይ እስከታች እኮ ነው። አጥማቂያን ጋር ብቻ መስሏችሁ ከላይ እስከታች። ይሄን ደግሞ እንዳታነሳው ደግሞ የሚከብድ አይ በቃ ቀንተህ ነው የምትባለው። እንደዛ ነው እንጂ ይገባዋል አይገባውም የለም። ድሮ መጋቢ ሐዲስ እንዲህ በቀላሉ ይገኝ ነበር? ድሮ መጋቢ ብሎ እንደዚህ በቀላሉ ይገኝ ነበር? ስንት ነበር ዋጋ የሚያስከፍለው? ስንት የተማረ ነበር የሚባለው? ሊቀጠበብት ቀላል ነገር ነው? መጋቢ ስርዓት እኮ የሚባለው አንድ ሰው የፍትሐ ነገሥትን ከነትርጓሚ እኮ እንክት አድርጎ የበላው እኮ ስርዓት የለውም፣ ግን መጋቢ ስርዓት ነው። አሁን እኔን ጠይቂ የምትጠይቀኝ እኔን ለመፈተን ነው አይደለ? በአጭሩ አይቻልም ነው መልሱ። ይሄ ርዕስ በጣም ስለሚያነካካ ይብቃኝ፣ እንዳይቀየም ወዳጆች። አመሰግናለን። እግዚአብሔር ይስጥልኝ። አይ ግን እዚህ ጋር አንድ እንትን ማስተካከያውን ጸጋ ሲባል አንዳንዶቹ አሉ ማለት እነዚህ ሐሰተኛ አጥማቂያን ሚስ ሪፕሬዘንት ተደርጎ ነገ እንዲማለ በጸጋ ነው እኛ የምናጠምቀው የሚሉ አሉ። እና በጸጋ የሚሰጣቸው ምን አይነት ሰዎች ናቸው? በቤተ ክርስቲያን ፍሬም ውስጥ መመላለስ አለባቸው። ቤተ ክርስቲያንም በቀኖና ዶግማና ትውፊት አልፈው እሱን ሩል ጠብቀው መሆን አለበት። አሁን ሲያወሩ ካየን አንዳንድ የአጥማቂያን ደጋፊ ጸጋ ይሰጣል ፈጣሪና ጸጋ ሰጥቷቸው ነው የሚያጠምቁን ይላሉ። ይህንን ማስተቅ ማለት ጸጋ ፋሲል እግዚአብሔር ይስጥህ። ይሄ ጸጋ የሚለው ቃል አሁን በነገራችን ላይ እያጠመቁ ያሉትን አካላት አይደለም ሜንሽን እያደረኩ ያለሁት። በቆሮንቶስ አንድምታ ትርጓሜ ላይ ሁለተኛ ቆሮንቶስ አንድምታ ላይ ሚልኪ ቁልዝማዊ የተባለ አንድ የበቃ አባት ነበር እና ምን ብሎ ሱባኤ ገብቶ ነበረ በቤቱ በገዳሙ ከዚህ በአቴ አልወጣም ማለት እና የአጋንንትን የማውጣት ጸጋ አለ። ይሄ ጸጋ የሚባለው እንደዚህ አይነት ጸጋ ነው። ስሙ ሚልኪ ቁልዝማዊ ይባላል። ቁልዝማዊ ለምትባል
ልክ አሁን ኤልያስ ቴስቢያዊ እንደምንለው ማለት ኢይዝራኤላዊ ናቡቴን እንደምንለው አይነት ዜግነቱ እንደሚጠራው ልክ እንደዛ ሁሉ ኢትዮጵያዊ አበሜሌክ እንደምንለው ይሄ ሚልኪ ቁልዝማዊ የተባለ አባት ነው። የበቃ አባት ነው። ከገዳሜ ምንም ነገር ቢፈጠር አልወጣም ማለት። ታዲያ ግን የዛ ሰዓት እሱ የሚኖርበት ገዳም ሀገር ላይ የሚኖረው ሹም ንጉስ ማለት ነው። ያ ባለስልጣን ልጁ ታመመች፣ ጠበል ወሰዷት። ጠበል ላይ ምን ብሎ ይጮሃል? አጋንንቱን እኔን የሚያወጣኝ ሚልኪ ቁልዝማዊ ነው ብሎ ይናገራል። የዚህ ሰዓት ንጉስ ማን ነው ሚልኪ ሲባል አይ በዚህ ገዳም ላይ ያለ ባህታዊ ነው፣ የበቃ አባት ነው አሉት ንጉሱ። በልጥሩልኛል ንጉስ፣ ልጅ ታማለች፣ ጸበልም ወስዳት እየለፈለፈን ያለው ጥሩልኛል። አቤትኛ ብንሆን ኖሮ እንዴት የምንወጣው እኛ? አይ እግዚአብሔር እኮ እኔን ነው ስትገልጽልኝ። አሁን የኛ ሀገር አጥማቂያን አሁን ይሄ ቢደርሳቸው የጠቅላይ ሚኒስትሩ ልጅ እንደዚህ ታማለች እና እርሱ አጥማቂ ተፈልጓል ቢባል አቤት ስንት ሲዲ እንደሚሸጥ። በቃ ቢዝነስ ነው። ምንም ሪያሊቲ ነው የምነግራችሁ። እንደሚደብራችሁ አውቃለሁ፣ ግን ሪያሊቲ ነው። እውነታው ይሄ ነው። ስንት ነገር እንደምንሸቅልበት። እቺ ሚልኪ ቁልዝማዊ ሰማ ምን አለ? እምቢ ካለ ንጉሱ ነው። መቼም እኛማ ጥቅስ ነው የምንሰጠው። በወጣማ ይሻለኛል ነው እኛ ብንሆን ኖሮ። ለምን ለንጉሱም ሌላ ቤተ እምነት ስለሆነ የእኛን እምነት አይቶ እንደውም ወደ ኦርቶዶክስ እንዲመጣ አይ ስናጠጋገው እኮ ነው ጥቅሱ። ስለተስላል እኮ በቃ አልወጣም ብለህ ተስላል፣ አለቀ። የበቃ ባህታዊ ነው። አጋንንት እኮ እዛ ጋር እየጮህ ነው ያለው። ለካ የሴጣን ዓላማው ምንድን ነው? በጠበል መውጣቴ ካልቀረ ነው እኮ አያችሁ፣ የሴጣን ካልኩሌሽን የሚልኪን ቁልዝማዊ ስለቱን አፍርሽንም ወጣው። አያችሁ የሴጣን ካልኩሌሽን እንዴት አድርጎ አስልቶ እንዳሰበ። ግን ቀና አይመስል። የሚልኪን ቁልዝማዊ ክብር የገለጸ አይመስልም። እኛ ብንሆን እንደዚህ ቦታዎች ለመጀመር ሪከርድ ነው የምናደርገው። ከዛ ታውቃላችሁ ፕሮፋይል ነው የምናደርገው። ከዛ ቀጥለን እኔ የፈለገ አባት አምጡ እሳቸውን የመሰለ ምንም የለንም ነው። እኛ ወደ ድጋፍ ነው የምንገባው። ነቀፌታችንም እንደምታስድቡ እንደተጠበቀው የበቃ ስላችሁ የበቃ ማለት እንደዚህ አይነት ማለት እንጂ ብድግ ብሎ ምናምን የተናገር ማለት አይደለም። እሺ የበቃ ስላችሁ የበቃ ማለት እንደዚህ አይነት የበቃ እንጂ ዝም ብሎ ተራ ይበቃ አይደለም ማወራው ያለሁት። መብቃት ማለት ይሄንን ነው። ጸጋ አለው ማለት ይሄ ነው። የጸጋ ማለት ይሄ ነው እንጂ አሁን ዝም ብሎ በመቋሚያና በጧፍ እንዲሁም ደግሞ በመቁጠሪያ የሚደበድበው ነው አለም እያልኩ ያለሁት። ጸጋ ማካም ነገር የተናገረ ግን የሚመስል ግን ተንኮል ያለበት። ይሄን አሁን አጥማቂያን መለየት ያቃታቸው። አጎትህ ነው ያረገብህ፣ አክስትን ያረገብህ፣ ያርግ ምን ያርግ? ከዚህ በኋላ ልትገለው ነው ሄደ። የሚፈለገው ዋናው ከአንተ ይውጣ ይላቀቅ። ምን አገባህ አንተ? አሁን ትልቁ ችግር ምንድነው ግን? አጎትን ያረገብህ አክስት ነው እኮ የሥራ ባልደረባህ ነው እንደዚህ ያረጋ። አዎ ያረጋው፣ ግን ምን ይደረጋው? የሚፈለገው አንተ ከዛ ነገር ላይ ውጣለህ። ሲለፈልፍ ሴጣን እንደ ትክክል ብሎ ጸበል ቦታ እኮ ሪከርድ የሚያደርጉ ሰዎች አሉ። ሴጣኑ ሲለፈልፍ አይተው ብለው ሴጣኑን ትክክል ያወራል ብላችሁ ሪከርድ የምታደርጉት መቼ ነው የገባኸው? እሺ ከዛ ቀጥሎስ ምንድነው ያረካት? ከሰይጣን ጋር ቃለ መጠይቅ ምንድን ነው? ምን እውነት እንዲያወራ ነው? መቼ ነው ሰይጣን እውነት የሚያወራው? ሲጀምር ምን አይነት ቃለ መጠይቅ ነው ከሱ ጋር የምናደርገው? ውጣ እንዴ! ጌታችን አጋንንት ሲያወጣ ምንድን ነው ያሉት? የእግዚአብሔር ልጅ ክርስቶስ ሆይ ልታጠፋን መጣህን ሲሉት ድገሙት እኮ አይደለም ያለው። እንደዛ ጋር እኮ የጸራቢው ልጅ እያሉት ነው አይሁድ። ይሄ እኮ የዮሴፍ ልጅ ነው እያሉት ነው ማለት እኮ የነበረበት እኮ እንደኛ ሐሳብ ከሆነ እኮ ወይ ድገሙት። አያችኋል አይሁድ እናንተ የዮሴፍ ልጅ እያላችሁ የጸራቢው ልጅ ያላችሁ አጋንንት የሚመልሱልኝ መልስ ስለሚያውቁኝ ነው። ይሄው የእግዚአብሔር ልጅ እኮ ብለውኝ አላለም ጌታ። ምንድን ያለው? አርምሞ ተፈጸም፣ ዝም ብለው ውጣ ነው ያለው። የአጋንንት ምስክርነት አይሰጥማ። የአጋንንት ምስክርነት አይወሰድማ። ድገሙት አላለም። እየሰማችሁ ነው። ደቀ መዛሙርት አይታችኋል ማን እንደሆንኩኝ የእግዚአብሔር ልጅ ያለው አላለም። ዝም በል ነው ውጣ። ለምን? የሰይጣን ምስክርነት አይወሰድም። ጸበል ላይ የሚለፈልፈው ምስክር ተወስዶ ሪከርድ አይደረግም። ሪከርድ ተደርጎ እንደ እውነተኛ ነገር አይወሰድም። ከለፈለፈስ ሊለፈልፍ ይችላል። ምን ማድረግ አለበት? አጥማቂው ዝም በልና ውጣ ማለት አለበት። ሲስተሚሱ እንደዛ ማለት ነበረባቸው። ዝም በልና ውጣ። እና ሚልኪ ቁልዝማዊ ሄደ። ሲደርሰው ደብዳቤው ንጉሱ እየጠራህ ነው፣ ልጁ ታማበታለች፣ ጸበል ቦታ ደግሞ ሰይጣኑ እያለ ያለው ሚልኪ ቁልዝማዊ ካልመጣ አልወጣም ብለዋል። አሁን ከወጣ ስለቴን ላፈርሳል አለ። የበቃ አባት ነው። አሁን ከቀረው ደግሞ ንጉሱ ላይ ኮርፋር። ሁለቱ እንዴት ነው የሚያቻችለው? ወረቀት ጻፈና እችን ንገሩት፣ ልክ አጋንንቱ አሁን ድጋሚ ስታጠምቋት ከጮኸ በሚልኪ ቁልዝማዊ አምላክ ስም ውጣ ብሎሃል ብላችሁ እችን ደብዳቤ አንብቡት ብሎ ወረቀት ጽፎ ሰጣቸው። ያችን ወረቀት ይዘው ሄዱ። ጠብሎታ ሲያስገቧት ልጅቷ ጮኸች። ሚልኪ ቁልዝማዊ ነው የሚያስወጣኝ፣ ከሚልኪ ውጭ ማንም አያስወጣኝ ብላ ስትጮህ
ያችን የተጻፈች ደብዳቤ አነበቡለት። በሚልኪ ቁልዝማዊ አምላክ በእግዚአብሔር ስም ውጣ አሉት። አጋንንቱ ወጣ ይላል። አይታችኋል። ስለቱንም አላፈረሰም ከገዳሙ ሳይወጣ፣ አጋንንቱንም አወጣው። ጸጋ ምላችሁ አጋንንት እንደዚህ አይነት አጋንንት የማውጣት ጸጋ ያላችሁ ማለት እንደዚህ ነው እንጂ አሁን እኛ ጋር ያሉት ምናምን ነገር ይሄ በጠዋፍ ምናምን እየደበደቡ ያሉትን አይደለም ነው እያልኩ ያሉት። በተሳሳቱ ጸጋ የሚባሉ ልክ እንደዚህ የተለዩ ልክ እንደ ሚልኪ ቁልዝማዊ የበቃ ቅዱስ ነው። ፕላስ ደግሞ አጋንንትን የማውጣት ጸጋ አለው። ግን ስለቱን የማያፈርስ ሲዲ ያልሰራ አጋንንት በማውጣቱ ሽቀላ ያልሰራ በወረቀቱ በትልቅ ባነር አሰርቶ ይሄው አይታችኋል ያሰረኩ የሰራው ነው የማይመጻደቅ ከበዓቱ የማይወጣ ዛሬ እኮ ያስቸገረን ከበዓቱ እየወጣ ከገዳሙ እየወጣ ባህታዊ ነኝ አጥማቂ ነኝ የሚለን ነው። እውነተኛ አጥማቂ ከሆነ እንደ ሚልኪ ቁልዝማዊ ነው፣ ከገዳሙ አይወጣም። እግዚአብሔር ይስጥልኝ። ተመለሰልህ ፋሲል። እሺ 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 ኢዮብ ይቀጥል። እሺ መምህር፣ በዚህ አጋጣሚ እኔ ሁልጊዜ ግራ የሚገባኝን ጥያቄ ላቅርብልዎት። በእኔ መረዳት እና በእኔ መገንዘብ የድህነት ጸበል ልጸበል ስፈልግ እኔ ቤተክርስቲያን አልመርጥም። ይሄ የፐርሰናል አቋሜ ነው እና ብዙ ጊዜ ግን የምሰማው ምንድን ነው ከዛኛው ቤተክርስቲያን ጸበል ካልሆነ ከዚህኛው ካልሄድኩ ከዛኛው ካልሆነ የሚባል ነገር አለ። ይሄ ነገር እስከ ቤተክርስቲያናዊ ትምህርት አንጻር እንዴት ነው የሚታየው? በጣም ስራ ቦታ ተፈለኩኝ፣ ይቅርታ ይደረግልኝ ባካችሁ። እሺ ግባ በቃሽ። ተማሪ የግርማ ልጆች አትገቡም እዚህ ቤት። የግርማ ልጆችን ለጊዜው አናስተናግድም። አስረግጬ ነው የምነግርህ። ማን ነው መጡ እኮ ኬኩዬ? አው የግርማ ደቀ መዛሙርት የአባ ዮሐንስና የግርሚት ጭለልኝ እዛ ሄድና ደብድብ፣ እዛ ሄድና ቀጥቅጥ። ዝም ብለህ እንዴ አብጃለሁኝ እንዴ አንተን እዚህ ቤት ማትገባ አይደብርም እንዴ? እቺ ይሳደባሉ። ገደል ግባ ይላል። አንተ ተው በእናታችሁ። አሁን የተመከርነውን እንትናት ገደል አትስደዱብን። አሁን ግርሚት በቃ ወጥቶ ትሰራላችሁ። አሁን ግርሚት ቆይ እስቲ አንድ ጊዜ ቆይ ልጠይቃቸው።